አሁንም የምናገረው ምንድነው ጆን ዳንኤል ማድረግ ያለብህ አስበ አስተውለ ከሰራ ማናጀር ካለ ነገሮችን ሊስተካከሉ ይችላሉ። በብዛት ግጭት ላይ ያለው አንተ ነህ። ይሄ ደግሞ ምን ያደርጋል? ይጥልሃል፣ በደንብ ይጥልሃል። ኦርቶዶክሶች ለዚህ ነው አንድ ስትሆን ምን መሆን ትችላለህ? በአጭር ጊዜ ውስጥ ለውጥ ታመጣለህ። እዛ ቦታ ላይ ቤተክርስቲያን ካልተሰራ የመንግስት እጅ አለበት። መንግስት ነው ያደረገ። መንግስት አሁን ለምሳሌ በአርሰናል ጉዳይ አሁን ስቴዲየም ላይ እንዳስጮሁት አይነት ቁማር ትጫወታለህ። ምን አይነት ቁማር? በቃ እኛ ምንም እኮ አርሰናል አያገናኘውም ከኢትዮጵያ ጋር የሚያገናኘው ነገር የለም። በቲቪ ህዝቡ ያያል፣ ኳስ ጨዋታ ይወዳል፣ አለቀ። ይሄ ነው ታሪኩ ከኢትዮጵያ ጋር ያለው ሪሌሽንሽፕ። ምንም ሌላ ነገር የለም። ግን መንግስት አሁን ይሄን ከቨር ለመስጠት ኢትዮጵያ እየጨፈሩ ነው ብሎ የዶማ አስተሳሰብ ይዞልህ ይመጣል። ምን አሁን ኳስ ተጫዋች ኢትዮጵያ ላይ በአብዛኛው ክለብ ላይ ስንት ሙስሊም ኳስ ተጫዋች አለ ኢትዮጵያ ላይ? ከሁሉም የተወጣጣ ነው ማውራ። ስንት ኳስ ተጫዋች አለ? you tell me 10 ይሞላል? ከሁሉም አይሞሉም። ስንት ሙስሊም ኳስ ተጫዋች አሰልጣኝ አለ ኢትዮጵያ ላይ? ስንት ሙስሊም ኳስ አሰልጣኝ አለ? ኳስ ምናምን አይችሉበት፣ ሊያዩ ይችላሉ። በተግባር ግን የሚጫወቱ ኳስ ተጫዋቾች ሙስሊም ጋር የለም። they don't have it ኢትዮጵያ ውስጥ። እውነት ሲነገራችሁ ቢሳደቡ ምናምን ይኖራሉ፣ ሊበሽቁ ይችላሉ። ስድብ አይደለም። ስድብ ከፈለኩ ማጥረግረግ እችላለሁ፣ ታቁኛላችሁ። ግን ጥቅም ስለሌለው ሪያሊቲውን ነው የምነግራችሁ። በኳስ ብትመጡ በተለያየ ነገር ብትመጡ ብዙ ቦታ ላይ የሉበትም። ለምን? ማጆሪቲ ስላልሆኑ ነው የሉበትም። አይደሉም። ኳሱን ብትለው የሉበትም። ግን እዛ ቦታ ላይ እንደ ትልቅ አዘጋጅ ሆነው የቀረቡት ሙስሊሞች ናቸው። የት ቦታ ኳስ ትጫወታለህ? የት ቦታ ኳስ ተጫውታችሁ ታውቃላችሁ? ኢትዮጵያ ውስጥ በጣም ጥቂት ሰዎች ናቸው ሙስሊም ተብሎ ኳስ ተጫዋች ላይ የምናያቸው። በኢትዮጵያ ታሪክ የለም የሙስሊም ኳስ ተጫዋች የለም። አሁን በስፖርት ራሱ ሴዶ ማርሻል የሚባል በጭባጫ የምታዩት ነው። እንግዲህ እስልምና አይፈቅድም ይላል፣ አልደባደብም ይላል፣ በዚህ አልወጣም ይላል፣ በዚህ አልገባም ይላል። ሲንበጫበጭ ነው የምታየው። ስንት ሌሎቹን ታመጣለህ? በኦርቶዶክስ እና በክርስትና የሀገር ነው ማመጣለህ። የሀገር አመጣላለሁ የሉም። ግን መጮ እንደ እንቁራሪቷ መጮ ትልቅ የሆኑ የሚመስላቸው ሰዎች አሉ። ትልቅ የሆኑና በቃ ኢትዮጵያ ላይ ማጆሪቲ የሆነው ምናምን ሲያወሩት ያለ። ግን መሬት አውርደ ቆይ መሬት እንውረድና እናውራ ስትላቸው ሰዎች እንደሌላቸው ታውቃለህ። ያለው ኤሪያው ላይ ኦሮሚያ ላይ በተወሰነ መልኩ አለ፣ አለቀ። ከዛ ውጪ ስልጥ ያለ አለቀ። የት ልታመጣው ነው? ትግራይ ብትል ያለው ማጆሪቲው ኦርቶዶክስ ነው። አማራ ክልል ማጆሪቲ ኦርቶዶክስ ነው እንደምታየው። ደቡብ ክልል አብዛኛው ፕሮቴስታንትና ኦርቶዶክስ ነው ያለችው። ኦሮሚያ ላይ እና ምን ላይ ነው ያለው እንዳልኩ ጅጅጋ ላይ ሱማሌ ክልል አለቀ። እንዲሁም ኦሮሚያ ክልል ላይ ጅማ ላይ ብትሄድ አብዛኛው ክርስቲያን ነው እንደነገርኩ ነው። ባሌ ላይ ብትሄድ አብዛኛው ክርስቲያን ነው። እንዲሁም አምቦ ላይ ብትሄድ አብዛኛው ክርስቲያን ነው። ድሬዳዋ ብትሄድ አብዛኛው ክርስቲያን ነው። አብዛኛው ያነ ያለው እና የሌለውን አግዝፈውት መጥተዋል። ከዛ አፋር ነው የምትሄደው፣ አፋር ነው ያለችው። ወለጋ ላይ ብትሄድ አብዛኛው ክርስቲያን ነው ወለጋ ላይ የሚኖረው። አይ ማጆሪቲውን ስታይ እውነቱ ሲነገር ሊበሳጭ ይችላል። እውነት አይወዱም። እውነት በጭራሽ አይወዱም። ምንድነው ኦርቶዶክስ ክርስቲያን
ኦርቶዶክስን አቅጭጨው ይችን ለማሳከል ነው የሚሄዱት። እውነቱ ግን ሌላ፣ እውነቱ ይሄ ነው። ስለዚህ አማራው ምንድን ነው? አብዛኛው እዛ ውስጥ 90% ክርስቲያን ኢዘር ፕሮቴስታንት ነው ኦር ኦርቶዶክስ ነው። ከኦሮሞም ከ20% በላይ አብዛኛው ምንድን ነው? ኦርቶዶክስ ነው። ከዛ ትመጣለህ ፕሮቴስታንት ነው። ከዛ በኋላ ነው ሙስሊሙ ያለው። ስለዚህ ኦሮሞና በብዛት ስልጤ ጋ ነው እስልምና የምታገኘው። ከዛ ውጭ የለም። እውነታዊ ይሄ ነው። እውነታው ይሄ ነው። ስለዚህ ይሄን እውነታ ግን በጩኸት ትልቅ የሆነ ያስመስላሉ። እስናት ወሎ ላይ ብትሄድ አብዛኛው ክርስቲያን፣ ሙስሊሞች ያሉ ማጆሪቲው ክርስቲያን። ግን እሱ አይደለም ዋናው። በሰላም እንዴት መኖር ይቻላል የሚለው ነገር ላይ ነው መስራት ያለብን። በሰላም እንዴት ነው የሚሰራው? በሰላም እንዴት ይሰራል? በሰላም እንዴት ይኖራል የሚለው ላይ ፎከስ ካረግን ውጤታማ እንሆናለን። ውጤታማ የሚያደርገው ያ ነው። ሰው ስድባቸውን እታች እያየው ነው። ሚውት እንዳታደርጓቸው። እኔ እየተሳደብኩ አይደለም። የሙስሊም ቁጥር ትንሽ ነው ማለት ያሳበዳቸው ፖለቲከኞች አሉ። እውነታው እሱ ነው። አዲስ አበባ ላይ ብዙ ሙስሊሞች ታውቃላችሁ? አይ ዶንት ኖው። ብዙ የላችሁ አዲስ አበባ ላይ ኖበሪ ነን። አዲስ አበባ ሰፈራችሁ ላይ የትኛው ነው የሙስሊሞች ሰፈር? ኖዌር። እውነቱን መናገር ብዙ ሰው ይፈራል። እውነታው ግን ይሄ ነው። ግን አሁን ግንፍሌ ይጫወታል። ጋሽ ግንፍሌ ያዙ ይልቀቁኝ እያበዘቶ ወዳ በነውና ሲባል ብዙ ይመስላል። እንደ እንቁራሪቷ ማለት ነው። አንድ ሁለት እንቁራሪቶች ሌሊት ላይ የሚጮሁ እንቁራሪቶች ስለ ጮሁ ብዙ ይመስላሉ። ስታያቸው ጩኸት ብቻ ነው ያለው። this is the thing። ስለዚህ ያንን ነው የምለው። ብዙ አይደሉም፣ ግን እዛ ውስጥም ሆነው አስቸጋሪዎች አሉ። እስልምና ውስጥ ሴት ልጅ በባዶ ቂጧ ሚሊዮነር አገባለሁ ብላ ታስባለች። ደስ የሚል በባዶ ቂጧ ምንም ሳይኖራት ምንም ባዶ ቂጧ ለሁላ ማዲያት ሊኖረው ይችላል። ወየ ቲጂ መናች ባዶ ቂጧን ሚሊዮነር ሊያገባኝ ይችላል ምን ያንሰኛል ብላ ታስባለች። ወንድ ልጅ በህይወቱ ቁመት እንኳን የምትበልጠው ሴት እንጥሉ ይወርዳል። ሌላውን ቁመት የበለጠችው ሴትን ማናገር ራሱ ኮንፊደንሱ አፈር ከድሜ ነው። ወንድ ልጅ ኪሱን አይቶ ነው የሚቀርበው። በጣም ፈሪ ነን እኛ፣ ኪሳችንን አይተን ሴት የምንቀርበው። ትንሽ አሁንማ ሞንደል የሚል ዳሌ ያላችክ አባቴ መስሚያዋ ጥጥ ነው። ገመቺ ሳንካል ያስክ የት አባ ልትሰማ? ትንሽ መቀመጫዋ ፏፈሽ ያለች ባጃጅ አሁን ሰላም አትልም። በባጃጅ ፈንዳ ባጃጅ የኮሮላ ምናምን ኢትዮጵያ ላይ ራሱ ለዛ መቀመጫ ለሰላምታ እንኳን አይሆንም። እግረኛማ ወይኔ እግረኛማ ይህ አላምቡላንስ እግረኛውንማ የኔ አባት ቶ ወዶ ዘማች ይባላል። ወዶ ዘማች ነው አባቴ እግረኛው። ሴት ልጅ ትንሽ አቅም ከሌለ ምን አይነት ስታወራ ምን እንደሚመስላል ልንገር። ይሄ ነው የሚሰማት አንተ ስታወራ። የኔ ፍቅር በጣም ትለያለሽ። አንቺ እኮ ማለት ለእኔ አምላክ በእንትኑ በልኬ ለየት ያለ ስጦታን የሰጠኝ። እንዳንቺ አይነት ሴት ለእኔ አትገባኝም። አይፎን 17 አላት፣ ስራ የላትም።
አንዳንዴ መኪና ጭምራላት ስራ የላትም። 20 አይነት ዊግ አላት ስራ የላትም። ወንዱስ እከኩን ያካል። ስራ ከሌለው ወንድ ልጅ በደንብ ያስታውቃል። አፈር ነው የሚመስለው ኢትዮጵያ ውስጥ አፈር። ኢትዮጵያ ውስጥ ወንድ ልጅ ስራ እንደሌለው እንዲህ አይተህ ታውቀዋለህ። ምን የመሰለ እከክ የወፍጮ ቤት ሰራተኛ ነው የሚመስል። ሴቶቹስ ምንም ስራ የላቸው፣ የተወለወለ ጠመንጃ ሽንኩርት ነው የምትመስለው። እንዲያውም ስራ ከሚሰሩት የማይሰሩት ነው የሚያምሩት። የማይሰሩት ሴቶች ቫኬሽን ይወጣሉ። ምን አባሽ ሆነች ነው ቫኬሽን የምትወጪው? እኔ አሁን ግራ የገባኝ እሱ ነው። ቫኬሽን ልሄድ ነው ከምኑ ላይ? ከረፍቱ ላይ ያለ ስራ ቫኬሽን። እኔም መቸኛል። በጣም ለየት ያሉ ናቸው እና አድናቂያችሁ ነኝ። በዚህ አጋጣሚ የአራድዬ ልጅ አድናቂያችሁ ነኝ። አስባችሁታል? ቫኬሽን ልወጣ ነው፣ ስራ የላትም ግን ቫኬሽን ስትረሱ እንትን ስላላት ቫኬሽን ይወጣሉ። በጣም የተወዛገበ ላይፍ ነው ያለው። በጣም የሚለፉ ሰዎች ህይወት አዘንብላባቸው ስቃያቸውን ስታበላቸው፣ በጣም አላጋጮች ደግሞ ላይፍ ተመቻችቶላቸው ይኖራሉ። አንዷ ሴት ምርጧ ሴት አንድ ወንዳታ ስትሰቃይ ወሮ በሏ 10 ወንድ ያለቅስባታል። 10 ወንድ ያለቅስባታል። ጉድ እኮ ነው ላይፍ። ፌር አይደለች። የወንዱ ደግሞ ደስ የሚል ሲንግል ሆኖ ዝንብ በዝንብ የሆነ ወንድ የሆነ ሴት የጠበሰ ጊዜ ይመጣሉ። ዝንብ እኮ ሲወሮ የነበረ ልጅ ነው ለብቻ ሆኖ ራሱ ላይ ሲሰራ ምን ሲል የነበረ ሰው ምናምን ነገር። አንድ ሴት ቀርባው የማታውቀው ልጅ የሆነ ጊዜ ላይ ብቻ የሆነ ሴት ጋር ጭውቴ ይጀምር፣ ማውራት ይጀምር፣ ሻይ ቡና ማለት ይጀምር፣ ማንዣበብ ይጀምራሉ። ደስ ነው የሚሉኝ የሴቶች ነገር ስወደው። የእነሱ ቅመማችን ናቸው። ያለ ሴት መኖር አይቻልም። እግዚአብሔር ምስክር፣ እኔ ያለ ሴት መኖር አልችልም። የእኔን ባህሪ ነው፣ የሌሎቻችሁን አላውቅም። በቃ ይደምቃል፣ ምን ይላል ምናምን። እንደነገርኳችሁ ከዚህ በፊት ብዙ ጊዜ እለዋለሁ። አሁን ለምሳሌ የወንድ ልጅ ሻወር ስንወስድ ታውቀዋለህ፣ ብረት የሚል ባዲ ዋሽ ነው ያለን። ብረት የሚል ብረት የሴቶች ስንት አይነት ሻምፖ ነው ያለው ቤት ውስጥ? ነገሩኝ እስኪ። የሚስትን ሂድና ሚስት ካላችሁ ሄዳችሁ ይሁ። የኛ ብረት የሚል ነው። እኔም ትገለኛለህ እንጂ በሚስቴና በልጄ ሻምፖ ነው የምታጠበው። እሞታለሁ እንዴ? ማን ብረት ይሸታል? ግደለኝ። አልሰማ። የምን አባ መግማማት? አልሰማም። ብረት አልሸጥም። ግደለኝ። ደስ የሚል ሽታ አለው። ሽታው ራሱ እነሱ የሚታጠቡበት ሻምፖና ባዲ ዋሽ ልሰማ ነው እንዴ? አንዴ ተሳስቼ ነው። በምን አወቅኩ መሰላችሁ? አስቤውም አላቅም ነበር። እግዚአብሔር በሚያውቀው አስቤውም አላቅም። የሜንስ የሚላለ ውመንስ የሚላለ እና የእኔ አጋጣሚ የሆነው ሻወር ውስጥ ሆኜ አልቋለካ እና አላወቅኩኝም። ዝም ብዬ አልወጣል። ከዛ በኋላ የሚስቴን አረገዋለሁ። ስትሮበሪ በልቼ ነው አባቴ። ሽታው ምኑ ባዲዋሹ መድኃኔዓለም ድረስ ብሔረ ጽጌን የወሰደኝ ወዲያው ያለ መሳፈር ያለ ምናምን እልም ብሔረ ጽጌ ፒኮክ ምናምን ነገር በጣም ገርሞኝ እግዚአብሔር ምስክሬ ተገርሜ ምን የሚሉት ነው አሁን ጠረኑ ምኑ እንዴት ሽታው ፈጣሪ ሆይ ድረስ አልኩኝ። ላዳምጥ ነው። ከዛ በኋላ የማን አባቱ ብረት መሽተት
ከዛ የእነሱን ነው ፏፍሽ ብዬ ሻምፖ ወስደው አልሰማ ባናት ተተከል አንተው ብረት ብረት በል እኔ አልሰማ። በጣም 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 የሴቶች ይሄ ነገራቸውን ወደዋለሁ። በጣም ደስ ይላል። በጣም ቼክ አድርጉ። ሚስት ያላችሁ ገርል ፍሬንድ ያላችሁ ቤታቸው ስትሄዱ ስትጠሩ ፈጣሪ ምስክሬ ሻምፖቸውን አሽቱት፣ ባዲዋችሁን አሽቱት። በቃ ብሔረ ጽጌ የምታውቁ ልጆች ካላችሁ እኛ የምናውቀው እሱን ነው። የአዲስ አበባ ልጆች በቃ የሆነ ቦታ ህልሙላ ታልማለህ ሻወር እየወሰድክ ብሔረ ጽጌ ሄድክበት ጊዜ ቺኪ የጀነጀንክበት ጊዜ ምናምን ሙሉ ነገር ይመጣል እና ወዝ ቢውቲፉል እና ሴቶችን ቀምሞ ሰርቷቸዋል። በጣም ቀምሞ 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 ሰርቷቸዋል። የሚፈልጉት እነሱ ጊዜ ይወዳሉ። ከገንዘብ ይልቅ አብዛኛው ሴት እግዚአብሔር ምስክሬ ጊዜ ትወዳለች። ጊዜ በጣም ትበላለች። ለምንድን ነው ብዙ ሴቶች የሚጣሉት ካያችሁ? መጀመሪያ ሲጀነጅን የምርጫ ቅስቀሳ አለ አይደለ? የመጀመሪያዋ እስክትሸጉር ምናምን ነገር ለምርጫ ቅስቀሳ 30 ሰዓት ታወራት አልነበረ? ምርጫ ቅስቀሳ እሷ እንድትቋረጥ አይፈልጉም ሴቶች። አንተ ዳቦውን ከላስክ በኋላ አባቴ ይቀንሳል አገልግሎቱ። እንዴ ቢዚ ነኝ ስራ ላይ እኮ ነኝ ሴትዮ ምን አርግ ነው የምትይኝ ትላለህ። 24 ሰዓት ስታወራ የነበርክ ዱቄታ አንዴ ከበላ በኋላ እንዴ ስራ የለሽም እንደ አንቺ ሴትዮ ማለት ትጀምራለህ። ስለዚህ ሴቶች ብዙ ጊዜውን ይፈልጉታል፣ ወሬውን ይፈልጉታል፣ ጭውቴውን ይፈልጉታል። ያንን ነው ሞስት ሴቶች የሚወዱት። ሞስት የሚወዱት ያንን ነው። ምክንያቱም መጀመሪያ ስፔንድ ያደረግከው ታይም እንትን ያልከው ነገር ያ ነው ኢንቨስት ያደረግከው። ከዛ እኛንን የምንቀየረው እነሱ አይደሉም። እነሱ አይደለም የሚቀየሩት። እኛ ያንኑ ምርጫው ቀስቀሳው ከምርጫ በኋላ ልክ እንደ ፖለቲከኞቹ እንቀየራለን። ጸቡ የሚጀምረው ይዛኔ ነው። ጸቡ የሚጀምረው ደስ ይላቸዋል። መተካከክ፣ አብሮ መሄድ፣ አብሮ ምናምን ደስ ይለዋል። ወንድ ልጅ ደግሞ ያው የሸቀጥ ጉዳይ አይደል? በምንሽሩ ሰላም ካለች በኋላ አገልግሎት ይቀንሳል። ይሄ ነው የወንድ ልጅ ትልቁ መስታይክ። በትዳር ላይም ጊዜ አይሰጠኝም ነው በብዛት የሴቶች ጸብ። ጊዜ አይሰጠኝም ነው ከጓደኞቹ ጋር እያሳለፈ እንዲያረገ ጊዜ አይሰጠኝም ነው። ጊዜን በጣም ኢንጆይ ማድረግ ይወዳሉ ሴቶች ከሚወዱት ሰው ጋር። የኛው እንደና አንደርስታንድ ብዙ ጊዜ አያደርግም። ጊዜን በጣም ይወዷታል ከሚወዱት ሰው ጋር። የማይወዱትን ሴት ልጅ ባናት ተተከል። ለሰከንድ ስልክን እያየችው መስሚያ ጥጥ ነው። በአሁኑ ሰዓት ስልካቸው ማለት የማናችንም ስልክ እጃችን ላይ ነው። ካልተመቻት ስልክ ደወለ ደግሞ ትባላል። ስለዚህ ለሚወዱት ሰዎች ናቸው ሴቶች ስልክም ጊዜ የሚሰጡት። ያንን ነገር ወንዶች አቅሩ ለማለት ያክል ነው። ችን ያህል ከተጫወትን አይበቃንም? ቤተሰብ እያየው ጨምራለሁ። አንዳንዴ ሞራሌ ሲመጣ እንደዚህ ማጫወትም እችላለሁ። እና በተለይ በእውነት ከምንም በላይ ለሴት ልጆች ጊዜ ስጡ። ከወደዳችኋቸው ካፈቀራችሁ ጊዜ ስጧቸው። ጊዜ is so beautiful። ጊዜ በጣም ሴቶች ከሚወዱት ሰው ጋር ማሳለፍ ይፈልጋሉ። ይሄን ወንዶች ተረዱ። ለዛ ነው ገባ የምርጫ ቅስቀሳው ጊዜ እያንዳንዳችን ወንዶች ተሸርክተናል። ሽርክትናል። በዚህ ወጥቼ በዚህ ገብቼ ያላንቺ አይበላ። ጠዋት ይደውላል እንዴት ነሽ ይላል። ማታ ስትገቢ የት ነሽ ይላል። ምሳ ሰዓት ላይ ምን በላሽ ሻዩ እንዳያዞርሽ ምናምን ይላል። በቃ ጭውቴው ያ ነው። ተግባባን። ያንን ጨዋታ ምርጫ ቀስቅሶበት ያልቃል። ከዛ ትክክለኛው ከለሩ ሲመጣ ነው ጸብ የሚመጣው። ያንን ኡመቴውን ወንበዴውን ሌባ ጎማውን ሰውዬ አታውቀውም። ያቺ ሴት እውነቱን ልንገራችሁ እግዚአብሔር በሚያውቀው ያንን ሰው
ያቺ ሴት አታውቀው። ወንዱ ዱርየው ሲመጣ መልአክ ሆኖ ነው የሚመጣው። ከዛ ፍቅሩ ውስጥ ከገባች በኋላ ይህ ሰውዬ መንቀባረር ሲጀምርና በፍቅር አብጃ ያለው ስትል የሚያውቁት ሰዎች ለዚህ ሰውዬ ነው ብለው ሰው ግራ ይገባዋል። ወድቃለቻ። እንደዛ አታውቀውም። እሷ የምታውቀው መልአክ ሆኖ ነው። አባት ጉርሜሳ ደግሞ ጉርሜሳ ነው። የኔ አባት ገብቷ አታውቀው። ሌት ነው በላይፏ ውስጥ ገብቷል። ላይፏን ጋማ ብሎታል። ከዛ በኋላ ያ ባህሪው ቢያወጣው ቶሎ ለመተው ሴት ልጅ ትቸገራለች። ከዛ ነው ብዙ ጊዜ ይወስድበታል። ከተጎዳሽ በኋላ ያ ነገር ሲስተካከል ግን ትምህርት ትወስዳለች። ለዛ ነው ብዙ ጊዜ በፍቅር ስትወድቅ ሴት ልጅ አትፍረዱባት። ያንን ወሮ በላ ልጅ አታውቀውም። ያንን ተንከሲስ አታውቀውም። እና ያን እንድታውቁ ነው ለማንኛውም ምለው። ሌላው ምንድን ነው ቀላል፣ እኔ የኔ ቤተሰቦች ቀላል የምነግራችሁ ለሴቶች ጥሩ ወንድ እንዴት እንዳገኛለን፣ ጓደኛውን ንገረኝና ማንነትን እነግርሃለሁ። የእሱ ጓደኞችን ካወቅሽ የእሱን ማንነት ታውቂዋለሽ። አለቀ አለቀ። የእሱን ማንነት ካወቅሽ፣ ጓደኞቹን ካወቅሽ ምን አይነት ሰው እንደሆነ ታውቂያለሽ። ልቀይረው፣ ልፍለጠው፣ ልቁረጠው አትይም። አለቀ። ትልቁ ምነግርሽ ያንን ነው። ብቻውን ሲያወራ ኖ ኖ ኖ ማናቸው ጓደኞች መታወቅ ፈልጋለሁ ያቸው። እሱ ቢሞት ጓደኛ አለኝ አይልሽም። የት አባቱ ነው የሚውለው? የት አባቱ ነው የሚያመሸው? ጓደኛ ከሌለው የት ነው የሚያመሸው? የት ነው የሚውለው? አለቀ። ልክ ያንን ስታቂ ጥሩ ይሁን መጥፎ በደንብ ታውቂያለሽ። አከተመ። ፍቅሩን ሳገቢ በፊት ማለት ነው። ከተፈጠፈትሽ በኋላ ስቱ ሌት ኤኒዌይ ይችን ብዙ ምክር አላብዛ። ይችን ያህል ካልኩኝ ከበቂ በላይ ነው ብዬ አስባለሁ። እና በዚህ አጋጣሚ ተስፍሽ ነጥብ አስጥላል። ሌላ አንድ ነጥብ ይዘሽ ነይ። ማን ነው ስምሽ? እህታችን ሀቢባ ነጥብ ይዘሽ ስትመጪ እናወራለን። ተግባባ? ነጥብ ይዘሽ ስትመጪ። ለጊዜው ተስፍሽ አንደፋድፎሻል፣ አልዋሽ። ማኛ ቤት ውሸት የለም። እና ትዳሩንም በውስጥ ብጨርሽላቸው ቤተሰብ ብታረጊያቸው ጥሩ ነው ብዬ አስባለሁ። እኔ ሚስት አጋባኝ ለምትሉኝ ሰዎች ሰው አለኝ። ቤቲ የምትባል እህታችን እኔ ፔጅ ላይ ታግ አድርጊያታለሁ፣ ቪዲዮ ሰርቼላታለሁ። እሷ ጋር ገብታችሁ በስነ ስርዓት ለእናንተ የሚሆን ሰው ታገኛለች። ጋራንቲ እሱን እላለሁ። እኔ አይደለሁም ተስፋዬ እኮ ነው የለጠለጣት። ተስፋዬ በለጠለጠው ዮኒ ማኛ ልትሉ ነው እንዴ? እናንተ እኮ ቀውስ ናችሁ። ርዕሱ የሚለው ተስፋዬና ሀቢባ ነው የሚለው። ተለጣለጡ እኮ። ምን ነው ተስፋዬ በለጠለጠው ዮኒ ማኛ አላችሁ እንዴ? እኔማ ከሄድኩ ነፍሴ ልክ አይመጣም። እኔ ከሄድኩባትማ ፈጣሪም አያድናትም እንዴ። ተስፋዬ ነው የለጠለጠው። ተስፋዬ በለጠለጠው ዮኒ ማኛ ሊወቀስ ነው እንዴ? ሰው እኮ ቀውስ ነው፣ ቀውስ ነው። እመቤቴ ምስክሬ። ተስፋዬና እሷ ሊባሉ ነው። አስተያየት ሰጠንኛል። ባየ ነው በመዘን ነው። አለቀ። እንዲህ እነ የማዳሞቹ አረጋጉት። እናንተ እኮ ሆዲ ብሳችኋል። ቶሎ ችግር እኮ ነው ከነሱ ጋር። ወንድም ጥላ፣ ወንድም ጋሽ ደሜ ዛሬ አምሽቼ ገብቼ ሌላ ታሪክ ላይ ነው። አረ ሌላ ታሪክ ላይ የሌለ ሌላ ታሪክ እንዴ! ማኛው ፈዘዘ የሚሉት ማኛው ነቃ። አንበረበርሽ እኮ የሚብለ በአንዱን ይዤ መጣሁ አይደል? እናሳ ሎሚ ፋሚሊ። ኦኬ ሎሚ ፋሚሊ የእንትና ፋሚሊ ናቸው። የተስፋዬ ዛረርጌው ኦኬ ይመቻቸው። ኧረ ተባቀለ ልጁ ለካ የማይናገር ሰው ግን የተመቱ ናቸው ለካ።
አንተ ዝምተኛ ነህ ለመናገር ነው። እግዚአብሔር ምስክር። እኔ አዲስ አበባ አግኝቼዋለሁ ተስፍሽን አዲስ አበባ እና በቃ ጸባዩ በጣም በቃ የሚገርም ሀምብል ጊዜ ረግጬው እግዚአብሔር በሚያውቀው እኔን ብዙ ተናግሮኛል። ስንት ጊዜ ሀምብል የሆነ ልጅ የሆነ ራሱን ትልቅ ልኝ የማይል ሁሉንም እንደው የሚያከብር ይመስላል።